ነበረ ከ17ኛው ክፍለ ዘመን በተለይ በዘመነ መሳፍንት ጊዜ ንጉስ አውራጅና ሿሚ እንደነበረ የሚናገሩ ሰነዶች አሉ። ይሄም ኦሮሞ በኢትዮጵያ ውስጥ ትልቅ ሚና እንደነበረው የሚያሳይ ነገር ነው አይደለም? እንደዛ ብሎ መውሰድ ይቻላል። የኦሮሞ ነገስታት ሲያስቸግር ከወሎ ኦሮሞ 2000 ወታደሮች ጎንደር ይገባል። ጎንደርን ቀጥ አድርጎ ገዙ። ወዳኑ ጎንደር የሰለጠነ ነው አማርኛ ተናጋሪ የጎንደር ገዢዎች ሆኑ። አገር አንድነት ይሄ አይደለም እንዴ? መጣ የሚለውን ሰለች። እሺ ሌላው እንግዲህ አወዛጋቢ በታሪካችን የሚሆነው አጼ ምኒልክ ኢትዮጵያን ሲያስፋፉ ቀደም ብሎ እርሶ ደግሞ የተናገሩት ራስ ጎበና ከአጼ ምኒልክ በመቀጠል ኢትዮጵያን በማስፋፋት ትልቅ የኢትዮጵያ አባት እንደሆኑ ገልጸዋል። ብዙ በደሎች እንደተፈጸሙ ነው የሚያነሱት። አሁን ላለው በተለይ ለአንድ ባህል፣ ለአንድ ቋንቋ፣ ለአማራ ባህል፣ ለአማርኛ ቋንቋ መስፋፋት የአጼ ምኒልክ ወረራ አስተዋጽኦ አድርጓል። በኦሮሞ ላይ ብዙ በደል ፈጽመዋል። በሶማሊያ አካባቢ ብዙ በደል ፈጽመዋል። ከፍተኛ የሰብአዊ መብት ጥሰት ፈጽመዋል። ያለው የኢኮኖሚ ግንኙነት ወደ አማራው እንዲያደላ አድርጓል በማለት ነው እንግዲህ ተቃውሞ የሚያሰሙትና ይሄንኑ ነገር ነው መስተካከል ያለበት። ምንድነው በዚህ ላይ እርሱ አስተያየት? ይኸውልህ ኦሮሞ አራት ጎሳ ሆኖ ማህበረሰብ ሆኖ ቦረና ነው ማለት ይሄ ሸዋ ኦሮሞ ቱለማ ነው አይደል? የምዕራብ ኦሮሞ ሜጫ ነው አይደል? ወሎና አካባቢ ሄደው ወሎ ነው አይደል? ኦሮሞ ሐረር በኩል አለ ከረዩ ነው። ባማሬንን ያውቃል፣ ማንም ኢትዮጵያዊ ያውቃል። ሁለቱ የባርቱማና የቦረና የተወለዱ ሜጫ ቱለማ በመላ ኢትዮጵያ በየፊና ተቀላቀሉ። ህብረታቸው ቀረ። 16ኛ ምዕተ ዓመት ሲዝናኑ በየቦታ ሲሄድ መንግስት አልነበረም። ጎንደር የአካባቢ መንግስት ብቻ ነው። ሸዋም ደግሞ የአካባቢ ትንሽ ባለባታዊ ነው። ትግሬም እንደዛ ነበር። በኋላ እነዚህ ሁሉ ኢትዮጵያን እናስተባብራለን ሲሉ ከሁሉም ከሶስቱም ቦታ ጋር ኦሮሞ አብሮ ነበር። ኦሮሞን ዲስአርም አድርጓል። ኦሮሞ አልተጎዳም። በጣም የተጎዳ የደቡብ ህዝብ ነው። ኦሮሞ በምንድነው ያልተጎዳ? ምንድነው? ቦረና ሜጫና ቱለማ በሰላማዊ መንገድ በምኒልክ ስር አመጣ። በምኒልክ ስር አይደለም መንግስት ፈጠረ። 15 ዓመት አማራ የሌለውን አንድ መንግስት ፈጠረ፣ ክርስቲያን መንግስት። እሱና ሚስቱ 50 ቤተ ክርስቲያን ሰርተዋል፣ ክርስቲያን አገር አድርጎ። ወመና ስድብ አያውቅም። እሱ ከኦሮሞ ያነሰ ከአማራ ያነሰ ብሎ አይቆጥርም፣ ግን ትንሽ ሰው እንደሆነ ነው። ይሄንን ምኒልክ ተጠቅሞ ጎበናን የመጨረሻ ስልጣን፣ ጎበና ደግሞ ኦሮምኛ እየተናገረ ነጫ የወሎ ማለት ማን ነው? ቱለማ ማን ነው? የጅማ ወለጋ ያለው ሸዋ ያለ ቱለማ እና ከረዩ እነዚህ ሰዎች ከምኒልክ ጋር ሳይዋጉ ነው በሰላማዊ መንገድ እጅ የሰጡት። የተቀረ ህዝብ አለቀ እየተዋጋ እና ከዛ እውነት ነው የሁሉም ደቡብ ህዝብ ደቡብኛ የምንለው ሁሉ ከወሎ በታች ከአባይ በታች ያለ ሁሉ ደቡብ ነው። የሚኒሊክ ገባር ስርዓት እዚህ ያለውን ህዝብ ማየት ወስዷል። የኦሮሞንም ወስዷል እስከ አቤቱ ድረስ። ህዝቡ እየተዋጋ ነው የነበረ ከመጀመሪያ ጀምሮ 60 ዓመት ነው የተዋጋ። በመጨረሻ ህዝቡ ሰው አደረገ። የኔ ወንድም ታሪካችን እንዳይበላሽ ትግሉ ነበር። ትግሉን ሳይፈልጋል አንዱ አማራ ቋንቋ ነው ምስል ምኒልክን ኃይለ ሥላሴ ያሉት 70% የሚሆን ኦሮሞ ከገዳ ወጥቶ እስላም ሆኖ ነው ያለ። ከፍተኛ እድጋን እና የኦሮሞ እንቅስቃሴ መንግስት የምትለው አርቢቶ አደር ነው፣ ማዕከል የለውም። በጎበዝ አለቃ ነው የሚመራው። ከ8 ዓመት ወደ መጀመሪያ 8 ዓመት ሙጫ ተብሎ አንድ ነገር፣ ከዛ ጉርባ ተብሎ ሌላ፣ ከዛ ጦር ሆኖ 40 ዓመት ላይ ከ48 ላይ አገሩን ይገዛል። ኦሮሞ በነበረው ጊዜ እዚህ ያደረገ ከኢትዮጵያ ጋር ተቀላቀለ። ለኢትዮጵያ ክብር መሰረት ሆነ።
ታሪክ ነው እንደዚህ ነው የጻፍኩት። በባህል ደረጃ እኔ ጋር የሚወዳደር ካለ ምን በባህል ደረጃ የባህል መተሳሰሩ ነበረ። አሁን ለምሳሌ በትክክል ይሄ ነው የአማራ ባህል፣ ይሄ ነው የኦሮሞ ባህል፣ ይሄ ነው የደቡብ ባህል ብሎ ማውጣት ይቻላል? የባህል መቀላቀል መወራረስ አልነበረም? እዚህ ኦሮሞ ከብት እርባታ ላይ ወደል የለው፣ በፈረስ ላይ ወደል የለው። ኢትዮጵያ ባህል የሱ ነው የሚመዝነው። ባህል እኮ የኢኮኖሚ መሰረት ነው። መሬቱ ሰፊ ነው፣ እሱ አርብቶ አደር ነው፣ ከሱ የተረፈ አለ። በዚህ ጊዜ ኦሮሞ በሳሽ ነው። ቤተ መንግስት ገባ። እንደ ኦሮሞ እኮ ጢሶ የገባ የለም። ወራሪ አይደለም፣ ግን ጀግና ስለሆነ ነው። ባህል አለ፣ ኢኮኖሚ አለ። ያለ ኢኮኖሚ መሬትና ጉልበት ነው። የኦሮሞ ነፃ አልነበረም። ከቴዎድሮስ ጀምሮ ቴዎድሮስ ዮሐንስ ምኒልክ ኦሮሞን ወገን አድርጎ አላዩትም። በፊት ጠላት ብሎ ነው ያሉት። ሌላ የተሰራ ሌላ ሂስቶሪያን ነው የሚገልጸው። እና ኦሮሞ ባለበት ቦታ አራቱ ኦሮሞ በሳርና በአካባቢ ተለያይቶ ጦር አድርጎ ነው ይልመደረሰ የጻፈው ነው። መሬት አይተሃል።